every girl is the same. Suddenly, everyone in the room breaks down. Everyone. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ ዛሬ ወደ እናንተ የሚቀርበው ኢትዮጵያና ኤርትራውያን ከሀገራቸው ወጥተው ሱዳን ገብተው ሱዳን በረሃን አቋርጠው ሊቢያ ገብተው በሳሃራ በረሃ የሚያደርጉትን ጉዞ የተመለከተ ነው ይህ ጉዞ ህልማቸው የሆነውን አውሮፓ ለመግባት ነው አውሮፓ ሳይገቡ ግን የሚደርስባቸው መከራ ከፍተኛ ነው ይህ ዝግጅት በቅርቡ CNN የዘገበው ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን እና ዩናይትድ ኔሽን ይህን ጉዳይ አሳሳቢነቱን በተደጋጋሚ ቢናገሩ የኤርትራም ሆነ የኢትዮጵያ መንግስታት ዜጎቻቸው የሚድኑበትን መንገድ እስካሁን ሊያገኙት አልቻሉም ኢኮኖሚም ሆነ የፖለቲካ ጥገኝነት ብለው የሚጓዙ ዜጎች በየጊዜው በየበረሃው እያለቁ ነው ከሞት ሞት አንድ ነው ለህይወት ግን የሚሰቃዩት ደግሞ እጅግ የባሰ ነው ይህ ዝግጅት ሁሉንም ወደ እናንተ በዝርዝር ያቀርባል አብራችሁን ትሆኑ ዘንድ በትህትና እንጠይቀው ካሳሁን እንኳን ደስ ያላችሁ በጉጉት ሲጠበቅ የነበረው የቴምር ፕሮፐርቲስ ሳር ቤት ሳይት ሽያጭ ጀምረናል የዛሬ አመት እዚሁ ሳር ቤት የገዛችሁ ደንበኞቻችን ቤታችሁ 19ኛ ፎቅ መድረሱን ስናበስር በታላቅ ደስታ ነው የዲፕሎማቶች መኖሪያ የሆነችውና ቤታችሁን በዶላር ማከራይ በመችሉበት ሳር ቤት ባለ 2 እና 3 መኝታ አፓርትመንቶች በ20% ቅድመ ክፍያ እየሸጥን ሲሆን ቀሪውን አመቺ በሆነ አከፋፈል በ3 አመት ከፍለ ይጨርሳሉ ሙሉን ለምትከፍሉ ደንበኞቻችን አስደናቂ የ35% ቅናሽ አዘጋጅተናል ባለ 2 መኝታ 80 ካሬ ከ5.8 ሚሊዮን ብር ሙሉ ክፍያ ጀምሮ ቅናሹ ለ10 ቀን ብቻ የወጣው ስለሆነ ፈጥነው በ0979 440044 ወይም በ0939 440044 ይደውሉ ይህ የሊቢያ በረሃ ነው የሳሃራ በረሃ በበጋ ከ40 እስከ 50 ዲግሪ ሴንቲግሬድ ወይም ከ104 እስከ 122 ዲግሪ ፈረንሃይት የሚግል ጤነኛ አየር ከተባለ በአማካይ 30 ዲግሪ ሴንቲግሬድ ወይም 86 ዲግሪ ፈረንሃይት ነው ሰዓት የሚተፋ በረሃም በተቃራኒው ምሽቱ ከፍተኛ ቅዝቃዜ ቁር ሊሆን ይችላል 15 ዲግሪ ሴንቲግሬድ ወይም 27 ዲግሪ ፈረንሃይት ከወረደ ቅዝቃዜው አይጣል ነው ኤርትራውያንና ኢትዮጵያውያን የተሻለ ኑሮ ፍለጋ ወደ አውሮፓ ለመሄድ ሱዳን ካርቱም ተነስተው ባትዋራ ካልሆነ ባቡ ሐማድና አልደባ ሰሜናዊ ከተሞች አቋርጠው ሊቢያ ድንበር የምትገኘው አልኩፍራህ ወይም ኩፍራህ ከተማ ይደርሳሉ ያ ካልሆነ ደግሞ ቶብሩክ በምስራቅ አቅጣጫ አለች እሷም ካልተሳካች በሞርዙቅ ትሪፖሊ በመሃል አቋርጠው ወደሚጓዙበት የሊቢያ ሰሜናዊ ክፍል ይሄዳሉ በጋት ክፍለ ሀገር ወደ ዘውራ ወይም አልጀፍራ ክልሎች በህገወጥ ሰው አዘዋዋሪዎች ይወሰዳሉ Several hundred migrants are being held in this detention center after illegally crossing into the country. Hi, assalamu alaikum. You have not left this room for 3 months? No. Yeah. Things are okay. Nobody can. There are something sick there. People are sick? Sick. በእነዚህ እሳተ ገሞራዎች ሲያልፉ ከኤርትራና ኢትዮጵያ ወደ ሱዳን የሚጓዙት የመከራ ጉዞ ሳይቆጠር ነው የአውሮፓን የባህር ጉዞ ለመጋፈጥ ደግሞ ከደቡባዊው የሊቢያ ግዛቶች ወደ ሰሜናዊው የባህር ዳርቻ ከተሞች መጓዝ አለባቸው ይሄ እውን የሚሆነው ከሳሃራ በረሃ ወላፈን ካስገድዶ መድፈር ከስራት ግርፋቱ እገታውና የባርነት ስራው ህይወት የመትረፍ ዕድል ከገጠማት ነው ተመልካቾቻችን ይህ ዲያስፖራ ሚዲያ ኔትወርክ ነው
በሺዎች የሚቆጠሩ የተለያዩ አገር ዜጎች አስፈሪውን የሜዲተራኒያን ባህር ወጀብና አሳነባሪ ከልክ በላይ በተጠቀጠቀ ጀልባ ላይ ተጭነው አውሮፓን እንደገነት ያልማሉ። ግሪክ፣ ጣሊያን እያሉ የካሜሩን፣ ቻድ፣ ሶማሌ፣ ኢትዮጵያና ኤርትራ እንዲሁም ሱዳን ዜጎች በበረሃው ይተማሉ፣ በባህሩ ያቋርጣሉ። አስፈሪ ነው። ቀጥሎም የሚቀርብላችሁ ዝግጅት እነዚህ ዜጎች ምን ያህል መከራ እንደሚያሳልፉ የሚያሳይ ነው። ተከታተሉን ዘንድ የምጠይቀው ካሳሁን ይልማ ነኝ። ወደ አገር ቤት የሚሄድ ሰው ይኖር ይሆን? ከኢትዮጵያ የሚመጣ ሰው አለ ማለት ቀረም። በሊትል ኢትዮጵያ ጎዳና የሚገኘው ራሄል የኢትዮጵያ ባህል ሱቅ ተከፈተሉ። የሚፈልጉትን ለሰርግ፣ ለልደት፣ ለምርቃት ራሄል ኢትዮጵያ የባህል ልብስ ሱቅ ጎራ ብላችሁ ማዘዝ ትችላላችሁ። እዛም የተዘጋጁ ለናንተ የሚሆኑ ዘመናዊ ጊዜውን የጠበቁ የባህል ልብሶች ታገኛላችሁ። ራሄል የኢትዮጵያ የባህል ልብስ ሱቅ አድራሻ 1050 ሳውዝ ፌርፋክስ አቬኑ ሎስ አንጀለስ ካሊፎርኒያ 90019 ነው። ልብሶን ሸምተው ደግሞ ሻገር ይላሉ። እዛው ራሄል ቬጋን ጎራ ብለው የጾም ምግቦን ያገኛሉ። ለጤና ተስማሚ ምግቦችን የሚያዘጋጀው ራሄል የጾም ምግብ ራሄል ቬጋን ሬስቶራንት በሩን ወለል አድርጎ በፈገግታ መስተንግዶ ይጠብቃችኋል። ሊትል ኢትዮጵያ ሎስ አንጀለስ ካሊፎርኒያ። ተመልካቾቻችን የምትመለከቱት ስደተኞች ሜዲተራኒያን ባህርን ሲያቋርጡ ነው። ከ40 በላይ ሰዓት ይጓዛሉ። ሃይማኖተኛው መጽሐፍ ቅዱስን ያነባል፣ ይስማል፣ አውሮፓን ያልማል በሕይወት ለመግባት ጀልባው እንዳይሰበር እንዳይቆረጥ ባህር እንዳይበላቸው። እዚህ ከመድረስ በፊት ግን በረሃው አለ። ይሄ የምታዩት ጀልባ ከ200 በላይ ሰው ይዟል። በዚህ ጉዞ ብቻ አዛዋሪዎቹ $250,000 በላይ ያገኛሉ። ኢትዮጵያውያን አሉ፣ ከላይ ተጫና አለ። ሞተር ውስጥ ደግሞ ተጠቅጥቀው ትንፋሽ አጥሯቸው በሙቀት ነጋቸውን የሚጠባበቁ ምስኪን ስደተኞች አሉ። እነዚህ የምትመለከቷቸው እንደዚህ ተውኖ ነው ስደተኛው አውሮፓ የሚገባው አሜሪካ የሚገባው። ከተገባስ በኋላ አምሮ ጤነኛ ይሆናል? የተረጋጋ ሕይወትስ ይኖራል? ይሁሉ መከራቸው እድሜ ልካቸውን ያባነነ ያኖራቸዋል። እዚህ ከመድረስ በፊት ግን ሞት አለ፣ ስቃይ አለ፣ አስገድዶ መደፈር አለ፣ ባርነት አለ፣ አንገት መቆረጥ አለ። ኤርትራውያን ኢትዮጵያውያን ከ20 ዓመት በላይ ያልተማሩበት ሊቆም ያልቻለ መከራ፣ ዋይታ፣ ልቅሶ ይሄ ነው። ዛሬ የተለያዩ ሚዲያዎች ደግሞ ደጋግመው ቢያሳስቡ የኤርትራ መንግስትና የኢትዮጵያ መንግስት ለዜጎቻቸው መፍትሄ ማበጀት አልቻሉም። ደግመን ደጋግመን ብናየው ኮምፓሱን ብንቀይረው አቅጣጫ ብንቀያየር ስደት ነው። መከራውም ተመሳሳይ ነው። ማን እንደ ሀገር ተብሎ ቢዘፈን እህል ውሃ ጎጆን አልሞላለ። Following a tip-off from a man in detention, the police gear up and plan a raid. ይሄ የሚደረገው ጉዞ ህገወጥ ሰው አዘዋዋሪዎች
በሊቢያ ጸጥታ ኃይሎች እርምጃም እነሱን ለመያዝ የሚደረግ የምሽት ኦፕሬሽን ነው። እንመልከተው። ተስፋ ይኖረው ይሆን? ኢትዮጵያውያንና ኤርትራውያን በዚህ ህገወጥ ሰው አዘዋዋሪ እስር ቤት ውስጥ የግል እስር ቤት ውስጥ ይገኙ ይሆን? እንከታተል። So these guys are heading towards a location that they believe a trafficker is operating, where he's holding migrants that they believe have been tortured and held for ransom. هذه الغرفة هذه بتاعت حبس السري تمام شفت يا They are searching through this room that they believe is where migrants were being held. It doesn't look like anyone's here anymore. It looks like they've fled or been taken to the next spot. There's a lot of clothes hanging up here. الباسبور هذا جماعة متين الحبس السري جوا فهمت يمسكوا باسبوره هنا يمسكوا اي حاجة هنا بعد يدفع فلوس يعطوه الباسبور بتاعه سكر هاي نمشي موقع ثاني. Unknown numbers of migrants are still under the control of their captors. Women and children. አልተሳካም። እንዳያችሁት በርካታ ፓስፖርቶች እዛ ቦታ ላይ ተገኝቷል። ምናልባት የሊቢያ ጸጥታ ኃይሎችና ህገወጥ ሰው አዘዋዋሪዎቹ ግንኙነት ይኖራቸው ይሆናል። ብዙ ጊዜም ግንኙነት እንዳላቸው ይነገራል። ገንዘቡ ከፍተኛ ነው። የሚያስፈልገው ገንዘብ ለተራቆተችው በርስ በርስ ጦርነት ለምትታመሰው ሊቢያ ጸጥታ ኃይል ከፍተኛ ነው። ልክ ሲኬድ እዛ በረሃ ውስጥ ያለው የግል እስር ቤት ባዶ ተገኘ። ለዛ ነው የጸጥታ ኃይሎቹ ጋዜጠኛዋን ወደ መንግስት እስር ቤት የወሰዷት። ከህገወጥ ሰው አዘዋዋሪ የተረፈው የመንግስት እስር ቤት ይገባል። ከመንግስት እስር ቤት እግዚአብሔር የቀነው ወደ ስደተኛ ካምፕ ይገባል ወይ ከስር ወጥቶ ወደ ባህር ዳርቻው ይጠጋል። አብራችሁን ሁኑ። Are often the most vulnerable. In this detention center, almost everyone tells us they've been trafficked and tortured. Mostly Eritreans and Ethiopians, they've paid their ransoms and are now waiting for help from the UN. Because of the harrowing details of what they've been through, we're keeping some people here anonymous. አዎ እዚህ እስር ቤት ውስጥ አብዛኛው ሴቶች ኢትዮጵያና ኤርትራውያን ናቸው። ሁሉም ገንዘብ ከፍለው ነው እዚህ እስር ቤት ውስጥ የደረሱት። የተባበሩት መንግስታት የስደተኞች ጉዳይ እነዚህን ይከታተላል ተብሎ ይታሰባል። ሆኖም ግን ብዙዎቹ የተደፈሩ የተገረፉ ስቃያቸውን ለጋዜጠኛዋ ያሳያሉ። የሁሉ መንግስት አለ በሚባሉት ኢትዮጵያና ኤርትራውያን ዜጎች ላይ የሚፈጸመው። ይሄ የዛሬ ነው አይደለም። በተደጋጋሚ በተለያየ መልኩ ይህንን አይተናል። ብዙዎች ሊቢያ እስር ቤት ያሉ በስቃይ ላይ ያሉ ሰዎችን ገንዘብ አዋጥተው ያስወጡ፣ ወደ አውሮፓ ያሻገሩ፣ ወደ አሜሪካ እንዲመጡ ያደረጉ እንዳሉ ይታወቃል። ይህ ግን ለመጨረሻም ዳግም ሰቆቃ እንዳይታይ መፍትሄ መገኘት የሚችለው መንግስታቱ ስለ ዜጎቻቸው ግድ የሰጣቸው ቀን እንደሚሆን ምንም ጥርጥር የሌለው ሀቅ ነው። Those guys, they touch me and they do something every day. Like 4 boys, they do like that. It sounds like you've been sexually abused. Have you had any medical treatment for it? None? She checked to me like for pregnant. You're not pregnant? No, I'm not pregnant. Okay. But it is hard too much. Even I want to die, but I cannot do it. You've been hurting yourself? Yeah. In this hand? Yeah. And this arm? It's so awful to hear someone who's so young, you're just 16 years old, talk about not wanting to live anymore. Every girl is, they do.
አዎ የ16 ዓመት ልጅ ናት ተደፍራለች በርግዝና ቼክአፕ ላይ እርጉዝ አለመሆኗ ተነግሯታል ሆኖም ግን ራሷን ለመግደል ያው ደም ስሯን ለመቁረጥ የሞከረችውን ጠባሳዋን አሳይታታለች ራሷን ለመግደል ሞክራለች ለምን ማህፀኗን አሁንም ያማታል በብዙ ወንዶች ተደፍራለች እሷ ታሪኳን ስትናገር ሙሉ ቤቱ በልቅሶ በእንባ በዋይታ ይሞላል ኢትዮጵያውያን ኤርትራውያን Every girl is the same. Suddenly, everyone in the room breaks down. Everyone. I mean, it's actually unbearable amounts of pain in this one room. Just every single woman, child in here. It just seems like they've suffered the most horrific experience imaginable. Girls as young as 14, children, pregnant women. These are just a small sample of people trafficked through a living hell. እንዳለችው ነው ምድር ላይ ባለ ሲኦል ውስጥ ካለፉ ጥቂቶቹ ህፃናት ከ14 ዓመት ጀምሮ እዛው ባስገድዶ መድፈር የጸነሰች ኢትዮጵያዊ ትታያለች ህፃናት ይዘው የሚጓዙ አሉ ይሄንን መከራ የሚያልፉ አሉ ጀልባው ላይ ባህሩ ላይ ከተወጣ ደግሞ እዛም ላይ ጽንስ ኖሯቸው ዛው ጽንሳቸው የሚያስወርዳቸው የሚታመሙ በርካቶች ናቸው ህይወታቸው የሚያልፍ እነዚህ ሁሉም የምታዩቸው ኢትዮጵያውያንና ኤርትራውያን ናቸው እዚህ የህገወጥ ሰው ማዛወር ሂደት ላይ ኢትዮጵያውያን ኤርትራውያን በብዛት ይሳተፋሉ ከዚህ በፊት እንደምታስታውሱት ኤፍቢአይ አንድ ኤርትራዊ ኬንያ ላይ መያዙ በኢንተርፖል ለረጅም ጊዜ ሲፈልግ የነበረ መያዙ ይታወሳል ኢትዮጵያውያን ወደ ደቡብ አፍሪካ ወደ ሊቢያ የሚያሻግሩ እንዳሉ ይታወቃል በሰው ልጅ እንባ በሰው ልጅ ሞት በሰው ልጅ ሰቆቃ ገንዘብ የሚያካብቱ ኪሳቸው የሚደልብ አረመኔዎች እንዳሉ ይታወቃል እዚህ ዝግጅት ላይ ጽናት ተስፋዬ የተባለ ኤርትራዊ በህገወጥ ሰው ዝውውር እና ቶርቸር እና ሌሎችም ወንጀሎች ተይዞ እድሜ ልክ ተፈርዶበታል ተብሎ በ2022 እስር ቤት እንዳለ ይታወቃል ይህን ሰው ጋዜጠኛዋ አግኝተዋል It's rare that authorities get to the torture sites in time. Back in 2022, acting on a tip-off from migrants who'd escaped, they were able to free over 150 people. They were held inside these rooms for months and said they'd been brutally abused. Standing outside, guarding the rooms, was an Eritrean man called Sinat Tesfaye. In this footage, you can see the newly released migrants pointing and screaming at Tesfaye. እዚህ ቪዲዮ ላይ የምታዩት ጩኸት ሁሉ በጽናት ተስፋዬ ላይ የሚታይ ይሄ ሁሉ በአሰቃቂ ሁኔታ ቶርቸር ሲደረግ የነበረ ስደተኛ የጸጥታ ኃይሎች መጥተው ሲያተርፏቸው በ2022 ሁሉም የሚጠቁመውና የሚጮኸው እዚህ ኤርትራዊ ጽናት ተስፋዬ ላይ ነው ጽናት ይህን ወንጀል ፈጽመሃል አልፈጽምክም የሚለውን እስር ቤት ድረስ ሄዳ በልዩ ፍቃድ ወጥቶ አናግሯታል እዛው እስር ቤት ውስጥ We received special permission to meet with Tesfaye in a high-security prison. He's been convicted of kidnapping and is serving a life sentence. He says he's innocent and that he was one of the migrants being trafficked rather than someone responsible. How do you explain the fact that so many of the migrants that you were with that day say that they were tortured and abused and treated horrifically, and you're saying that you saw nothing? لا حقيتش عزيبة ጽናት እንግዲህ በእገታ እና ሌሎችም ወንጀሎች ተከሶ ነው እድሜ ልክ ተፈርዶበት ያለው
ነገር ግን ይህን ሁሉ ቶርቸር ምን በጣም አሰቃቂ ወንጀሎች አይተሃል ወይ ስትለው ላ ነው የሚለው አላየሁም ብሎ ይክዳል። እዚህ ጋር እንግዲህ የጽናት ጉዳይ አይደለም ዋናው የዜጎቻችን የራሳችን ጭካኔ ብቻ አይደለም። እነዚህ ዜጎች መንግስት አላቸው። የነዚህ ሀገራት መንግስታት ዲፕሎማቶች በተንጣለለ መኪና በተንጣለለ ቤት ውስጥ የሚኖሩ በየኤምባሲው የምግብ አይነት ቀርቦላቸው አማርጠው የሚበሉ ወክልናቸው የህዝብ የሆነ ባለስልጣናት አሉ። እንዴት ይሄ ነገር እንዲያበቃ ለመጨረሻ ጊዜ ማድረግ ያቀታቸዋል ብሎ ሁሉ ጊዜ መጠየቅ የዜጎች ግዴታ ነው። ምክንያቱም እነዚህ አመራሮች ወይም በስልጣን ላይ ያሉ ሰዎች የሀገሪቷ ባለቤት አይደሉም። ሀገሪቷን ለተወሰነ ጊዜ አስተዳድረው ስልጣንም አለቅ ቢሉ በእድሜ ህይወት የሚያሰናብታቸው ሰዎች ናቸው። ከህዝቡ ማዕፀን የወጡ በችግር አድገው ስልጣን የተቆናጠጡ ዜጎቻቸው ይህን ሁሉ መከራ ሲያዩ በዝምታ ማለፋቸው ያሳዝናል። ይህንን የውጭ ሀገር ሚዲያዎች በተደጋጋሚ ሲዘግቡት የሁለቱ ሀገራት ሚዲያዎች ግን ይህንን ከመዘገብ ይቆጠባሉ። ምክንያቱም ገዢ ስርዓቶችን ተጠያቂ ማድረጉ ስለማይቀር ሁሉ ጊዜ በህገወጥ ደላሎች እያሳበቡና ያላከኩ መኖር አይቻልም። ህገወጥ ደላሎች ወንጀለኞች ይኖራሉ። ነገር ግን ዜጎች በዚህ ውስጥ እንዳያልፉ ማሳመን ይህን መከራ እንዲያውቁ በተደጋጋሚ ቋሚ ዝግጅቶች እንዲኖሩ ማድረግ ምስክርነት እንዲሰጡ ማድረግና ትምህርት መስጠት እዛም ባለፈ ሀገር ውስጥ የተሻለ አማራጭ እንዲኖር ሀገሪቷን ኢኮኖሚ ማስተካከል ግዴታ ይመስለኛል። ኢትዮጵያን ጦርነት ወደሚቆላት የመን አወይም ወደ ሊቢያ ቢያመጣቸው ኤርትራንም ኢትዮጵያንንም ከየመን ወደ ጅቡቲ ቢያመጣቸው እነዚህ ዜጎች ተመልሰው የመን ይሄዳሉ። አይሲስና ሁቲ አማጽያን በሚያስተዳድሩት ሀገር በየለቱ ጥይት በሚሰማበት ሀገር ኢትዮጵያውያን ወደ ሳውዲ ለመሻገር አሁንም ወደ የመን ይሄዳሉ። ምን ያህል በአገራቸው ወይም በገዢው ስርዓት ቢማረሩ እነዚህ ሁሉ አስፈሪ አማራጭ የሚወስዱት ሻል ያሉት ደግሞ ሰልጠን ያሉት ደግሞ ሮማኒያ የሚባል ሀገር ማይነማር የሚባል ሀገር ለስራ ብለው ሄደው ባርነት ውስጥ ያሉ አሉ። አሁንም በተለያዩ የኢንተርኔት ስካሚንግ ማጭበርበሮች ውስጥ ዜጎቻቸውን እንዲያጠምዱ በአንድ ቤት ውስጥ ተቀፍድደው እየተገረፉ የሚሰሩ ኢትዮጵያውያን ማይነማር ውስጥ አሉ። እሱን የተመለከተ ደግሞ ዝግጅት ወደ እናንተም ይዤ እቀርባለሁ። አሜሪካ የንግድ ምክር ቤት ልዩ የባህልና የአክብሮት ምሽት በሰሜን አሜሪካ ሲልቨር ስፕሪንግ ሜሪላንድ እነሆ ደረሰ። ቅዳሜ ኖቬምበር 22 ቀን በሚከናወነው በዚህ ዝግጅት በንግድ ሙያቸው ለህብረተሰቡ የላቀ አገልግሎት የሰጡና ስኬት ያስመዘገቡ ጥንድ የንግድ ተቋማት ባለቤቶችን ላስተዋጽኦአቸው ዕውቅናና ሽልማት ይበረከትላቸዋል። ተሸላሚዎችም ፌንተን ካፌ፣ ኪያ ትራቭል፣ ናዝሬት ማርኬት፣ ላንጋኖ ሬስቶራንትና ዘሜዳ ሬስቶራንት ሲሆኑ ከኢትዮአሜሪካቻምበር.com ድረገጻችን ላይ ትኬቱን በመግዛት የዚህን ታሪካዊ ምሽት ይታደሙ የአክብሮት ጥሪያችን ነው። የመድረክ መሪ ፍጹም የሺጥላ እንዲሁም ኮሜዲያን መስከረም በቀለና ድምጻዊ ግዛቸው ተክለማርያም አብረዋችሁ የተመረጡ የኪነ ጥበብ ስራዎቻቸውን በማቅረብ ሲያዝናኗቸው ያመሻሉ። ህፃኖኝ ተረግሙኝ የነበሩት አሮጊቶች ለመኪና ይዳርግህ ብሔራዊ ውትድርና ያውሰድህ መንግስቱ ኃይለማርያም እጅ ላይ ይጣል ያላችሁኝ I'm big in America, I'm making it, yeah. ያስታውሱ ዕለቱ ቅዳሜ ኖቬምበር 22 ከ6 PM ጀምሮ ቦታው ሲልቨር ስፕሪንግ 1 ቬተራንስ ፕሌስ ሲልቨር ስፕሪንግ ሜሪላንድ 20910 የኢትዮ አሜሪካ የንግድ ምክር ቤት። ተመልካቾቻችን ዝግጅታችንን ስለተከታተላችሁ ከልብ አመሰግናለሁ። ዲያስፖራ ሚዲያ ኔትወርክን ሰብስክራይብ አድርጉ፣ ተከታተሉ፣ አስተያየት ስጡ። በተቻላችሁ አቅም ሁሉ እንድትረዱ በትህትና እጠይቃለሁ። የተለያዩ መሰናዶች ወደ እናንተ ይመጣሉ። የማይነማር ጉዳይ ብዙ አሳሳቢ ነው። ክሪፕቶ
በተለያየ መንገድ በፌስቡክ በኢንስታግራም በቲክቶክ ኢትዮጵያውያንን እያማለሉ በምናብ ሚሊዮነር እያደረጉ ሀብታም እያደረጉ ገንዘባቸውን የለፉበትን የሚያጡበት ዋናው ማዕከል ዱባይና ማይናማር ነው። የማይናማር ጉዳይ በተለያዩ ጊዜያት ማህበረሰቡ እንዲያውቁ ቢደረግም አሁንም ገንዘባቸውን የሚመዘበሩ እየተሸወዱ እየተታለሉ ወንዶች በሴቶች በተለይ ወንዶች በፌስቡክ ከዚህ በፊት ያቀረብነው ዱላለም የሰጠው ምስክርነት በቂ ቢሆንም በየጊዜው ይሄንን ግን አዌርነስ ወይም ሰዎች እንዲያውቁት ማድረጉ አሁንም ብዙ ዜጎች ማትረፍ እንደሚቻል በማመን ይህን ዝግጅት ከሰሞኑ ይዤላችሁ እቀርባለሁ። ስለተከታተላችሁን አሁንም በድጋሚ እያመሰገንኩ የምሰናበተው ካሳሁን ይልማ ነኝ።